ቤተሰቦቼ በጣም ነው የሚያሳዝነው ማለት ነው። አንዳንዴ ሳታስቡና ሳታቅዱ የሚፈጠረው ነገር በጣም ልብና በጣም ልብ የሚያሳዝነው ማለት ነው። እንግዲህ በጣም በሚያሳዝን ነገር በአሁኑ ሰዓት አምናን በጠላቶቹ ተከቦ ይገኛል። የሜርሲ ችግር ይጋለጣል። በቃ አምናን ሰላሙን ያገኛል ብለን አስበን ነበረ። መርሲ ጭራሽ ነው ቤቷን አደላድላ እዛ ቤት ውስጥ በሰላም እየኖረች ትገኛለች። ሜርሲ እዛ ቤት ውስጥ አንደኛ ብትጋለጥ ወይ ደግሞ ይብን እንኳን ከጥፋቷ ተሳስታ ብትኖር እንኳን የተሻለ ነው የሚመስለኝ። ምክንያቱም እዛ ቤት ያለው ነገር በጣም አስቸጋሪ ነው። በጣም ነው ልብ የሚሰብረው ማለት ነው። ምክንያቱም እሷ ማለት በጣም እንደምታውቁት በጣም ነው የምታሳዝነው ማለት ነው። እና በጣም ነው ክፋት እየሰራች ያለችው እዛ ቤት ውስጥ በጣም የሚያሳዝን ነገር ነው እዛ ቤት ውስጥ እያደረገች ያለችው ማለት ነው። ቤተሰቦቼ እንግዲህ ፈጣሪ ልቦና ይስጣት። ሌላ ምን እንላለን? የምንለው ነገር የለም ብዬ ነው የማስበው። ጌታ ማስተዋል ይስጣት። እና እዛ ቤት ውስጥ ዋናው ነገር ዋና ማለት ነው አንድ ሰው ካልተጋለጠ ሰላም የለም። ገባችሁ? ሰላም የለም። እሷ ስትጋለጥ ነው ሌላ ሁሉ ነገር ሰላም የሚሆነው። አለበለዚያ ግን የሷ እንትን ማለት የሷ ያዙ ልቀቁኝ ምንም ፋይዳ የለውም ማለት ነው ቤተሰቦቼ። እና አምናን በጣም በችግር ውስጥ ነው ያለው። መድኃኒዓለም ባለበት እንግዲህ እግዚአብሔር ይጠብቀው። ሌላ የምንለው ነገር የለም ማለት ነው ቤተሰቦቼ። ፈጣሪ የሚያምናቸው ሰዎች የዚህን አክል የሚክዱ ሰዎች ደግሞ በጣም ነው የሚያሳዝነው። ገባችሁ? ሰዎችን እያመናችሁ ሰዎችን ስትከዱ በሰዎች የምታምኑ ሰዎች ሲከዳችሁ በጣም ለወደፊት አሁን አምናል ማንን ያምናል ብላችሁ ታስባላችሁ? ገባችሁ አይደለ? ባንስ የሚያምናቸውን ሰዎች ደግሞ ትኩረት እየሰጠ አይደለም። ገባችሁ አይደል? ትኩረት አልሰጣቸውም። በጣም ብሌንን ምናምን ነገር ነው። ብሌንን በምን ብሌን ማለት በጣም ምን አይነት ሴት ምን አይነት ጥሩ ሴት እንደሆነች እኔም እናንተም እናውቃለን። በጣም ነው የምንወዳት። ብሌን ማለት አስተዋይ ልጅና ስለ ምግባር ያላት ልጅ ነች። ግን ደግሞ ምን ያደርጋል አምናን ከብሌን ጋር ብዙ ነገር ጥሩ ስሜት አይሰማውም። ማለትም ማፍቀር ያፈቅራታል፣ መውደድ ይወዳታል በጣም ማለት ነው። ግን ደግሞ ምንድነው ቤተሰቦቼ ለሷ ትኩረት አይሰጥም፣ ጊዜ አይሰጥም። መስጠት ሲነበረበት ለሷ ያንን ነገር እያደረገ አይደለም። እና በጣም ነው የሚያሳዝነው ጋይስ ማለት ነው ይሄ ነገር በመሆኑ ማለት ነው። እኔ የምነግራችሁ ነገር ብሌን በጣም ላምናን ተጠቅሞ ነበረ፣ ለሱ በጣም ተጠቅሞ ነበረ። ግን ደግሞ አምናን ይሄንን ነገር አላወቀም። ያለው ሰዎች ለሱ የማይጠቅሙ ሰዎች ጋራ ነው ጊዜውን ሰዓቱን እየጨረሰ ያለው ማለት ነው ቤተሰቦቼ። አሁን ራሱ ያብሮ አደጉ የምትባለው ሴትዮ ስለራሷ ስሜት ብቻ ነው የምታስበው። የራሷን በቃ ናክን እንዴት አድርጋ እንደምትወደድ እንዴት አድርጋ እንደምትፈቀድ ያን ነው እንጂ ያምናን ምን ይወዳል ምን ይፈልጋል ላምናን ምን አይነት ሰው መሆን አለብኝ የሚለው ነገር ሐሳቡ ምቅዱም የላትም ማለት ነው ቤተሰቦቼ። ስለዛን የምላችሁ ነገር ምንድነው ከእንደዚህ አይነት ነገር ፈጣሪ ሰውራችሁ ማለት ነው። ወንድምየው እንግዲህ በአሁን ሰዓት ስራውን እየሰራ ይገኛል። ስራውን እንግዲህ ሐሳቡ ምንድነው ድርጅቱን ማጨናገፍ ነው ሐሳቡ ማለት ነው። ድርጅቱን እያጨናገፈ ያው እንትን ማድረግ ነው ፈለገው ማለት ነው ሐሳቡና አቅዱ። ያው እግዚአብሔር ከዚህ ነገር መድኃኒዓለም አምናንን ቢያወጣው በጣም ደስ ይለኛል ማለት ነው። እንዲሁም ደግሞ እንግዲህ ካታሊካን አግኝቷታል ማለት ነው። ካታሊካን ያገኘበት ምክንያት ለምንድነው ከተባለ እንግዲህ ስላለው ነገር እንድትረዳው ነው። ይሁላ ነገር መስዋዕት እየከፈለ ያለው ማለት ነው። እሱ ረርታው ያለውን ነገር እንድታስተካክልለት ነው እያደረገ እየፈጸመ ያለው ማለት ነው ቤተሰቦቼ። ብቻ በጣም ነው የሚያሳዝነው የእውነት በጣም ነው ልብ የሚሰብረው ማለት ነው። ባይሆን እኔ በጣም ነበር ደስ የሚለኝ ማለት ነውና ያው ምን ልላችሁ ፈልጌ ነው አንዳንዴ ሰዎች ከባድ ናቸው ብቻ አላቅምና መድኃኒዓለም ማስተዋሉን ይስጣቸው ማለት ነው ስለ ሁሉ ነገር ማለት ነው ቤተሰቦቼ። ለሁሉ ነገር ትዕግስተኝነት ትትና ማስተዋል መልካም ነው ብዬ ነው ማስተው ቤተሰቦቼ።
ግን እኛ ሰዎች ያው እንደዛ እናስብም። ያው እሱ እናትየው በእርግጥ በድለዋለች፣ ወይዘሮ ሰማል በድለዋለች። አስተዳደጓ እንደሚናገረው እሱ በጣም እንደተበደለ በጣም ብዙ ነገር ሆኖ መስዋዕት ከፍሎ እዚህ እንደደረሰ እየተናገረ ይገኛል። ግን ያ እሱ ባላደረገው ነገር አምናን ባላደረገው ነገር ተወቃሽ ሊሆን አይችልም ማለት ነው። አምናን ምንም ነገር አላደረገም። እንግዲህ እሱን ነው አሁን ሁላቸውም እያሯሯጡ ያሉት ማለት ነው። ቤተሰቦቼ በጣም ነው የሚያሳዝነው። እንግዲህ እግዚአብሔር ቸሩን እንደሚያደርግላቸው መልካም ነገር እንደሚሆኑ ተስፋ አለኝ እላቸዋለሁ። ቤተሰብ አምናን ስለ ወንድምየው ቢያውቅ በጣም አሪፍ ነው ብዬ ነው የማስበው። ስለ ወንድሙ ማንነት ካወቀ፣ ስለ ወንድሙ ከተረዳ በእርግጠኝነት ነገሮቹን ላይ ያስተካከላሉ ብዬ አስባለሁ። አለበለዚያ ግን ስለ ወንድሙ ካላወቀ በጣም ኃይለኛ ጉዳት እንደሚጎዳ ነው። ልክ እንደ በፊቱ በነ ጄሪ በነ ሲፋን እንደተጎዳ ይጎዳል ማለት ነው። ግን በእርግጠኝነት ወንድምየው ከዛ የበለጠ እንደሚጎዳው ነው በሁሉ ነገር እያየን የሚገኘው ማለት ነው። ምክንያቱም ወንድምየው ቆርጦ ነው የተነሳው። እናትየው በእርግጥ ያው እሱ እንደሚናገር አስተዳደጉ በጣም ተጎድቷል። ምክንያቱም ያንተ አባት የእሱ አባት አይደለም፣ በአባት አይገናኙም። የሚገናኙት በእናት ብቻ ነው ማለት ነው። ከዛን ያው እናትየዋ ለአባት ስለወለደችው ልጁን እየደበቀች ነው ያደገው ማለት ነው። እና ያው አንዳንዴ በልጅነት ያደገው አስተዳደግ በአይምሯችን ውስጥ እየቀረ መጥፎ ክፉ ነገር እንድናስብ ነው የሚያደርገን ማለት ነው። እና አሁን ያና ወንድም እንደዚህ አይነት ስሜት እየተሰማ ያለው ማለት ነው። ከዛን ደግሞ ግን መንስኤው አምናንን መበቀል ነው ማለት ነው። አምናን ደግሞ አንዳንዴ ምን ባደረገው ምን በፈጸሙ፣ ምክንያቱም ብዙ ነገር ቤተሰብ በሰሩት ነገር በተባለው ነገር መስዋዕት እየከፈለ ይገኛል ማለት ነው። እና አሁን ራሱ ካታሊካ ለምን እንደዛ እንደምታደርገው ምንም ነገር የሚታወቀው ነገር የለም። በእርግጥ ቤተሰቦቹ ባደረጉት በፈጸሙትም ነገርም ሊሆን ይችላል። ገባችኋል? አንዳንድ ነገር ብዙም የማይታወቁ ነገሮች አሉ እዛ ቤት ውስጥ ማለት ነው። እና አሁንም እንግዲህ አምናን ዋጋ እየቀመሰ ይገኛል ቤተሰቦቹ ባደረጉት እና በፈጸሙት ነገር ማለት ነው። ያው ግን ወንድምየው ምሕረት አድርጎለት እንደ ወንድም አብሮ ቢቀጥል በጣም እየተመረጠ ነበረ። ግን ወንድምየው ደግሞ እንደዛ አይነሱ አይመስለኝም። ገባችሁ አይደለ? ማለት በቃ እንግዲህ አምናን በአሁኑ ሰዓት የመጸጸት ባህሪ እየታየበት ይገኛል። በጣም እየተጸጸተ ይገኛል ማለት ነው። ስላደረገው ነገር ደግሞ የእጄን ማግኘት አለብኝ መቀጣት አለብኝ እያለ ይገኛል። አያትየዋን በፍጹም አንተ እኮ ይሄንን ነገር አውቀህ አይደለም፣ እንደዚህም ደግሞ አብሮ አደግም ይሄንን ነገር በፍጹም እንደዚህ ሊሆን አይችልም፣ ነገሮቹን ሁላ እኔ እዘጋልሃለሁ፣ እኔ እያለሁ ምንም አትሆንም በማለት እንግዲህ የአቅሟን ተፍተፍ እያለ ትገኛለች ማለት ነው። አምናን እንግዲህ ለብሌንም ጨንቆሽ ያውቃል እንዴ ተስፋ ቆርጠሽ ታውቂያለሽ እንዴ እያላት ይገኛል። እሷ ደግሞ ምን የሆንከውን ነገር ንገረኝ፣ ምን ችግር ተፈጠረ፣ ምንድን ነው የሆንከው፣ እስቲ በእያንዳንዷ ነገረኝ፣ እስቲ አዋራኝ እያለችው እየጠየቀችው ትገኛለች ማለት ነው። እና ቤተሰቦቼ ይሄ ሁላ ነገር ግን አምናንን ለማጥቃት ነው። ይሄ ሁላ ሰው የሚገርማችሁ ነገር ለሀብትና ለንብረት ወይስ ሌላ ነገር አይደለም። ሁሉም እሱን ሀብት ንብረት ለራሳቸው ለማድረግ እንደዚህም ደግሞ ሀብታቸውን ንብረታቸውን ለመውሰድ በቃ ይሄን ሁላ ነገር ነው ጥረት እያደረጉ የሚገኙት ማለት ነው፣ ሁሉም ሰዎች ማለት ነው። እና እኔ አንዳንዴ ሲኖረን መከራ ስናጣ መከራ እኛ ሰዎች ስንባል በቃ በጣም ነው የሚያሳዝነው በነገራችን ላይ ማለት ነው። እና በጣም ልብ ነው የሚሰብረው ማለት ነው አንዳንዴ የሰው መከራና ስቃይ በጣም ነው የሚያሳዝነው ቤተሰቦቼ ማለት ነው። እዛ ቤት ውስጥ ያው ለእንትን ብቻ የተቀመጠው ዝም ብሎ ያለ ጥቅም ሳያሳስቡ ብቻ የተቀመጠው ማን ነው? ከባዳ ብሌንና እናት ሳራ ናቸው። ያው እናትና ልጅ የሚገርመው ነገር አንዳንዴ በቃ ሰው በቃ የእናቱን ጸባይ አድርጎ ይዞ የሚያድጋለ በቃ ቤተሰቦቹ ጥሩ ሰው ከሆነ ልጆቹ እንደዛው የቱን አክል እንኳን በማደግ እንኳን ባይገናኙ ገባችሁ አይደለ? በዚህ አጋጣሚ እናት ዛራ እድለኛ ናት። እችን የመሰለ ልጅ አለቻት። በጣም ሳታውቃት የወደደቻት ማለት ነው። ግን ደግሞ በስተመጨረሻ የራሷ ልጅ ሆና የተገኘች ማለት ነው። እኔ በዚህ አጋጣሚ
በጣም ነው ደስ ያለኝ ማለት ነው ቤተሰቦች ከምታስበው በለጠ ማለት ነው። እና እንግዲህ ያምና ወንድምየው ይሄንን ቤት የራሴ ያደርጋለሁ ነው ያትየው የወይዘሮ ሰማልን ቤት ማለት ነው። አስባችሁታል እንግዲህ ቤቱ ለሱ አይደለም የሱ አይደለም እንደውም ሰው ማንም ሰው የሚቀመጥበት ሰው የለም እና እዚህ የተቀመጥ ብላ ነው እሷ ቤት ውስጥ ያመጣችው። ጭራሹን እንግዲህ የአቶ አምናን አያት ቤት መጥቶ ብርበራ ገብቷል ማለት ነው። ይብል ክላሷ ገብቶ እንግዲህ የቤቱን እንትን ካርታ ነው መሰለኝ የሚፈልገው ማለት ነው ቤተሰቦቼ። እና ከባድ ነው ግን አምናን ሳይጎዳ አክስትየዋ ሁሉን ነገር ብትነግረው የተመረጠ ነበር። ሁሉን ነገር ያለውን ነገር እሱ ወንድሙ እንደሆነ የወይዘሮ ሰማል ልጅ እንደሆነ ብትነግረው በጣም ላምና ሊጠቅመው ነበረ። ምክንያቱም ለወደፊት እንዲጠነቀቅ ያደርገው ነበረ። ግን ያው አክስትየዋ በፍጹም ይሄንን ነገር ለመናገር ዝግጁ አይደለችም፣ መናገርም አልፈለገችም ማለት ነው። ብቻ ይሄንን ነገሩን በጣም ከበድ ያደርገዋል። ሲነግረው አምናን በጣም አሪፍ ነበረ፣ ለአምናን ይጠቅመው ነበረ እላቸዋለሁ ቤተሰቦቼ። አንዳንዴ ቆይ ብለን ሚስጥር የምንደብቀው ነገር በጣም ይጎዳናል፣ በጣም ከምታስቡ በለጠ ማለት ነው። እና እሱም ደግሞ በኋላ በጣም በአክስቱ ላይ ይቀየማል ይህንን ነገር ሲሰማ ማለት ነው። እንዴት የሚለው ነገር ገባችሁ? ምክንያቱም ከዚህም በፊትም እየተናገረ ነበረ እኔ የአንድ ነገር ትደብቁኝና እያለ በጣም እስከ ብዙ ጊዜ ሰዓት እባካችሁ የደበቃችሁ ነገር ካለ ካሁኑ ንገሩኝ እያለ እየተናገረ ነበር አምናን ማለት ነው። ግን ደግሞ አሁንም ሌላ ችግርና ሌላ ጣጣ መጥቶበታል ማለት ነው። እንግዲህ እግዚአብሔር ሁሉንም ከችግር የሚፈታ እግዚአብሔር ሁላችንም ከችግራችን ይፍታን። በቀጣይ ቪዲዮ እስከሚመጣ ቸር ቆዩልኝ። መልካም ቆይታ